ምዕራፍ 25 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ አሞን ልጆች አቅንተህ ትንቢት ተናገርባቸው። ለአሞንም ልጆች እንዲህ በል፣ የጌታን የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ መቅደሴ በረከሰ ጊዜ፣ የእስራኤልም ምድር ባድማ በሆነች ጊዜ፣ የይሁዳም ቤት በተማረኩ ጊዜ ስለ እነርሱ እሰይ ብለሃልና፣ ስለዚህ እነሆ ርስት አድርጌ ለምሥራቅ ልጆች አሳልፌ እሰጥሃለሁ። እነሱም በአንተ ውስጥ ይሰፍራሉ፣ ማደሪያዎቻቸውንም በአንተ ዘንድ ይሠራሉ፣ ፍሬህን ይበላሉ፣ ወተትህንም ይጠጣሉ። የአሞንን ከተማ ለግመሎች ማሰማሪያ፣ የአሞንንም ልጆች ለመንጋ መመሰጊያ አደርጋለሁ። እኔም እግዚአብሔር እንደሆንሁ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላልና፣ በእጅህ አጨብጭበሃልና በእግርህም አሸብሽበሃልና በእስራኤልም ምድር ላይ በነፍስህ ንቀት ሁሉ ደስ ብሎሃልና፣ ስለዚህ እነሆ እጄን ዘርግቼብሃለሁ፣ ለአሕዛብም አስበዘብዝሃለሁ፣ ከአሕዛብም ለይቼ እቈርጥሃለሁ፣ ከአገሮችም አጠፋሃለሁ፣ እፈጅህም አለሁ። እኔም እግዚአብሔር እንደሆንሁ ታውቃለህ። ጌታ እግዚአብሔር እንዲህ ይላል፣ ሞዓብና ሴይር እነሆ የይሁዳ ቤት እንደ አሕዛብ ሁሉ ነው ብለዋልና፣ ስለዚህ እነሆ የሞዓብን ጫንቃ ከከተሞቹ በዳርቻውም ካሉት የምድሩ ትምክህት ከሆኑት ከተሞቹ ከቤትየሺሞት፣ ከበኣልሜዮን፣ ከቂርያታይም ከአሞን ልጆች ጋር ለምሥራቅ ልጆች እከፍታለሁ። የአሞን ልጆች በአሕዛብ መካከል ከእንግዲህ ወዲህ እንዳይታሰቡ ርስት አድርጌ እሰጣቸዋለሁ። በሞዓብም ላይ ፍርድን አደርጋለሁ። እኔም እግዚአብሔር እንደሆንሁ ያውቃሉ። ጌታ እግዚአብሔር እንዲህ ይላል፣ ኤዶምያስ በይሁዳ ቤት ላይ በቀል አድርጓልና ቂም ይዟልና ብድራትንም አስከፍሏልና፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እጄም በኤዶምያስ ላይ ዘረጋለሁ፣ ከእርሷም ዘንድ ሰውንና እንስሳን አጠፋለሁ። ከቴማንም ጀምሮ ባድማ አደርጋታለሁ፣ እስከ ድዳንም ድረስ በሰይፍ ይወድቃሉ። በሕዝቤ በእስራኤል እጅ ኤዶምያስን እበቀላለሁ። እንደ ቁጣዬና እንደ መዓቴም መጠን በኤዶምያስ ያደርጋሉ፣ በቀሌንም ያውቃሉ ይላል ጌታ እግዚአብሔር። ጌታ እግዚአብሔር እንዲህ ይላል፣ ፍልስጤማውያን በቀልን አድርገዋልና በዘወትርም ጠላትነት ያጠፉ ዘንድ በነፍሳቸው ንቀት ተበቅለዋልና፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እጄን በፍልስጤማውያን ላይ ዘረጋለሁ፣ ከሊታውያንንም እቈርጣለሁ፣ የባሕሩንም ዳር ቅሬታ አጠፋለሁ። በመዓት መቅሰፍትም ታላቅ በደል አደርግባቸዋለሁ። በቀሌንም በላያቸው ባደረግሁ ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ።